ጓይኖት ቤተሰቦች አይደሉም ቤተሰቦች አለች ማለት ነው። አልኳት። ከዛ ምን ሆነሽ ነው የመጣሽው? ከሳውዲ አረቢያ ታምሜ ሰው አትመኝ እንደዚህ ተባልኩት። ግን ሰሞኝ እኔን እስከ መጨረሻው አስጨርሱኝ። ከዛ ታምሜ ነው የመጣሁት። የምንም አይነት ማስረጃ የላትም። ሱሪ ለብሳ ከላይ ቲሸርት ለብሳ ሱሪ ለብሳ ከላይ ደግሞ ነጠላ ነገር እንደዚህ ያርጋለች። ከዛ ላውራና ልጨርስ ዝም በሉ፣ ኮሜንት እንዳዘጉ ተዋቸው። ከዛ በኋላ ታምሜ መጣሁኝ። ከዛ ስመጣ ሆስፒታል ገብቼ ያለኝን ገንዘብ ጨረስኩ። ገንዘብም ደግሞ የለኝም ነበረ እና ያለኝን ገንዘብ ጨረስኩኝ። አዲስ አበባ ውስጥ ጓደኛም ቤተሰብም የለኝም እና እንደዛ ሲያመኝ ምናምን ነገር ሰው ቤት 4 ወር ሰራሁ አለችኝ። ሰው ቤት ማለት ላይክ እንትን እኔ ሆቴል ላይ ይሁን ምናምን አላቅም በደንብ አላጣራሁም። እና ከዛ እንደዛ ሆኜ ቆየሁ። ከዛ በጣም አሁን አመመኝና ጸበል ገባሁኝ አለችኝ። ከዛ ጸበል ገባሁኝ ስትለኝ እኔ የዋህነት ይሄን ምናምን ነው ማርያምን እውነት የምሬን ነው። ከዛ ጸበል ገባሁኝና አሁን ላይ በቃ ቤተክርስቲያን ነው እየሄድኩ መንገድ ላይ ማድረው፣ ቤተክርስቲያን በር ላይ ነው ማድረው አለች ማለት ነው። ቤተክርስቲያን በር ላይ ነው ማድረው። እንግዲህ እሰቡት፣ ቤተክርስቲያን በር ላይ ውጭ ላይ ነው ማድረው አለችኝ። ከዛ ቤተክርስቲያን በር ላይ አዎ እሺ፣ አቤኔን እየቀረጸ ነበር። ኤቢንም አቤኔንም ጠራኋቸውና እነሱ ጋር እንደዚህ አለችኝ ይች ልጅ አልኳቸው ማለት ነው። ከዛ እሺ ቢያንስ የሆነ ነገር ማስረጃ ስጭኝና እንትን ልገዝሽ ስላት፣ ከዛ ሌላ ምንም ነገር ሳትል የሆነ ነገር አድርገውልኝ ቤት ተከራይቼ ቲክታክ መስራት ትፈልጋለሁ እና መስራት ነው የምፈልገው ስትለኝ፣ ችግር የለውም ለዛ ትደርሻለሽ፣ መጀመሪያ የሚቀድመው ጤንነትሽና አንቺ ስትኖሪ ነው። ስለዚህ ማስረጃ ስላ ፓስፖርቷን ሰጠች። መታወቂያ ምንም ነገር የላትም። ፓስፖርት ሰጠች። ፓስፖርቱን አየሁት። ከዛ ተሰርዛ ነው የመጣችው ወደዚህ ስትመጣ ማለት ነው። ከዛ እንደ አንቺ ስደተኛ ነኝ ምናምን ብላኝ ነው እኔ እንትን ያልኩትና ጸበል የምትገቢ ከሆነ እናንተም የምትሰቡትና እኔም እንደዛ ነው። ጸበል እየገባሽ ከሆነ ቤተክርስቲያን በር ከሆነ የምታድሪው 4 ወር ከቆየሽ እንዴት አልተቦሳቀልሽም? ሁለተኛ ነገር ደግሞ እንዴትስ ሱሪ ለበሽ ምናምን አልኳት ማለት ነው። ያው እኔ ጸበል ስንገባ እንግዲህ እኛ እንዴት ሆነ እንደምንገባ ታውቃላችሁ። ይህም ብቻ ጠየኳት። ከዛ ስላት ግዴታ ራሴ መጣል አለብኝ እንዲህ አለች ማለት ነው። ከዛ ግዴታ ራሴ መጣል አለብኝ እንዴ ስትለኝ፣ አይ እኔ እኮ እንደዛ ማለት አይደለም እህቴ፣ እገዢ ብለሽ ነው የመጣሽው ነው። እኔ እኮ አንቺን እገዢ ብዬ አይደለም የመጣሁትና እንዴት አስረጂ ነው ምናምን አልኳትና፣ ከዛ ስልክሽን ስጭንና እሺ እናግዝሻለን፣ ቪዲዮም እሰራልሻለሁ፣ የበኩሌን እሞክርልሻለሁ ስላት፣ ስልኬ አልጋ ቤት ይዤበት አልጋ ቤት ገብቼ የምከፍለው ገንዘብ አጥቼ ስልኬን ይዘውብኛል አልጋ ቤቶቹ አለችኝ። እንግዲህ ፊት ቤተክርስቲያን ነው ማድረው ብላለች። አሁን ደግሞ አልጋ ቤት ነው ስልኬ በአልጋ ቤት ተይዞብኛል እና ስንት ብር አሉሽ ስላት፣ 1000 ብር ይህን ክፈይ ብያ 1000 ብር ሰጠኋትና ይህን ክፈይና ስልክሽ እደውልልሻለሁኝ፣ ከዛ ስልክሽን ስጭኝ አልኩና ስልኳን ተቀበልኳት፣ ስልክ ቁጥሯን። ከዛ ስልኳን ተቀብዬ እሺ አመሰግናለሁ አላለችኝ። እሺ በቃ ብላኝ ሄደች። ከዛ ያቺ ልጅ እንዲያመጣጧ እኔ እግዚአብሔር ይወቅ፣ ያነጋገር ችግር ኑሮባት ሊሆን ይችላል ምናምን ነገር ግን እኔ እስከዛሬ ድረስ አስተውዬ አላውቅም። እና በቃ ማለት እንዴት እንዳስተዋልኩ ገረመኝ። ማርያምን ቤተክርስቲያን ነው የማድረው ብላ እንዴት ድጋሚ አልጋ ቤት ይዤ ስልክ የተያዘብኛለች ብዬ እሱን አሰብኩና እሺ በቃ ስልክሽን ስጭኝ ቪዲዮ እንሰራልሻለን ምናምን አልኳት። አቤኔም አለ አሁን እንሰራልሻለን ምናምን አላት። ከዛ ከሁሉም ደግሞ የገረመኝ እንዴት ጸበል እየገባሽ ምናምን ነገር ሱሪ ለብሰሽ እንዴት ሰውነትሽ አልተጎሳቀለም? እኔ አሁን የሰው ልጅ 4 ወር ከሳውዲ ከመጣው ቤተሰብ ከሌለኝ ድርቅርቅ ነው የምለው፣ ምግብ የምበላው አይኖረኝም ምናምን እንደዛ ማለቴ ነው እንጂ እንዴት አልተጎሳቀልሽም? ግዴታ ራሴ መጣል አለብኝ እንዳለች ማለት ነው። እና እሺ በቃ ምናምን ብዬ እኔም ስልኳን ተቀብዬ
ምናምን ነገር እንትን አልኩኝ ማለት ነው። ከዛ ይች ልጅ አሁን እናንተን ወጥቼ ለምኜ የምችለውን ነገር